ዓለም የታዳሽ ኃይልን ጥቅም የተረዳው ከሺህ ዓመታት በፊት በንፋስና በውሃ ኃይል ቢሆንም የዘመናዊው ዓለም የኃይል ጥም ግን ለዘመናት በነዳጅና በከሰል ላይ ወድቆ ቆይቷል። የኢትዮጵያ የኃይል ጉዞ ደግሞ ከዓመታት በፊት በአቃቂ ወንዝ ዳርቻ በአባ ሳሙኤል በመነጨ መጠነኛ ብርሃን ተነስቶ ዛሬ አፍሪካን ወደሚያበራው የ5000 ሜጋዋቱ ታላቁ የኢትዮጵያ ህዳሴ ግድብ ላይ ደርሷል። ይህ ጉዞ የቴክኒክ ስኬት ብቻ አልነበረም፣ የኢትዮጵያ የሉዓላዊነትና የብልጽግና ተጋድሎ ታሪክም ነው። ኢትዮጵያ ታዳሽ ኃይልን በመጠቀም ምርቶቿ በንጹህ ኃይል የሚመረቱም ሆነዋል። በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርጋል። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላር እንውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል። አሁን በሶላር ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኤነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኤነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ኢትዮጵያ ካላት ከ60,000 ሜጋዋት በላይ የታዳሽ ኃይል እምቅ ሀብት አንጻር ሲነጻጸር በ2010 የነበረው የኃይል አቅርቦት ሲፈተሽ 4,000 ሜጋዋት ኃይል ብቻ ነበር። ይህ ደግሞ ከ50 በመቶ በላይ የሚሆኑ ዜጎች በጨለማ ውስጥ እንዲኖሩ፣ ኢንዱስትሪዎችም በአቅማቸው ልክ እንዳይሰሩ ገድቧቸው ቆይቷል። አሁን ላይ በከፍተኛ ዕዳ ውስጥ የነበረው የኢትዮጵያ የኤሌክትሪክ ኃይል የተጓተተ የፕሮጀክት አፈጻጸሙ ተቀርፎለት ይኸው ተቋም በተደረገለት የሪፎርም ስራዎቹ ከዕዳ ወደ አትራፊነት ተለውጧል። የኢትዮጵያ የኤሌክትሪክ ኃይል ምርትም የ130 በመቶ እድገትን አሳይቷል። በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4,000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በዚያም ምክንያት ኢትዮጵያ ኤሌክትሪክ ኃይል በከፍተኛ ዕዳ ውስጥ የነበረ ተቋም ነው። አብዛኛው የጀመራቸው ፕሮጀክቶች በጊዜው በታለመለት ገንዘብ መጠናቀቅ ባለመቻላቸው ተቋሙ ከሞላ ጎደል በዕዳ የተዘፈቀ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4,000 ገደማ የነበረው ሜጋዋት ዛሬ ወደ 10,000 ገደማ ሜጋዋት ማሳደግ ተችሏል። የኃይል አቅሟን ከራሱ አልፋ ለጎረቤቶቿ እያጋረች ያለችው ኢትዮጵያ የቀጠናው የኃይል ባንክ እየሆነች ትገኛለች። የዘርፉ እድገት በቴክኒክ ረገድ ብቻ ሳይሆን በፋይናንስ አቅምም ጭምር የታየ ለውጥን አምጥቷል። የዕዳ ጫናን በመቀነስና የአሰራር ዘመናዊነትን በመከተልም የተቋማት ለውጥ ይህ ሆኗል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። በታሪኩ ለመጀመሪያ ጊዜ ባለፉት 6 ወራት 7 ቢሊዮን ብር ትርፍ ማስገባት ችሏል። ትርፍ የሚባል አያውቅም ተቋሙ ከዚህ ቀደም። ትርፍ ማስገባት ችሏል ማለት የያዛቸውን ፕሮጀክቶች ለማጠናቀቅ ተጨማሪ እድል አግኝቷል። አዳዲስ ስራ ለመጀመርም እድል አግኝቷል ማለት ነው። በየተቋማቱ ገንዘብ እንዳይዘረፍ፣ ፕሮጀክቶች ተጀምረው እንዲጠናቀቁ፣ የሚሰሩ ፕሮጀክቶች እንዲሁ ለመጀመር ሳይሆን በአዋጭነት መስፈርት ተለክተው እንዲሆኑ በተሰራው ስራ ኢትዮጵያ ኤሌክትሪክ ኃይል የተጀመረው ውጤት እጅግ አበረታች ነው። ኢትዮጵያ በታዳሽ ኃይል ያላትን እምቅ አቅም ወደ ተግባር በመቀየር ለዜጎቿ ተስፋና ብርሃንን፣ ለኢንዱስትሪዎቿ ጉልበትን፣ ለጎረቤቶቿም ብርሃንን እንካችሁ ብላለች። ከአባ ሳሙኤል የጀመረው ጭላንጭል ዛሬ አህጉርን ወደሚያበራ ታላቅ ችቦ ተሸጋግሯል።